በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እግዚአብሔር ከሁላችሁ ይሁን። ውድ ኃያሉ የልዑል እግዚአብሔር ልጆች እንደምን አላችሁ? እንደምን ከረማችሁ? እንደምን ለዚህ ሰዓትና ለዚህ ደቂቃ ደረሳችሁ? አደረሰን። አሜን። ውድ የክርስቶስ ቤተሰቦች፣ ውድ የእግዚአብሔር ልጆች፣ በተለያየ ሀገር የምትኖሩ ውድ ኢትዮጵያኖች፣ ይህንን የወለተ ማርያም ሚዲያ የምትከታተሉ እህት ወንድሞቼ በያላችሁበት የክርስቶስ ሰላም ይብዛላችሁ። እመብርሃን አማላጅነቷ አይለያችሁ። የመድኃኔዓለም ጥበቃው አይለያችሁ። አለው በስጋ አለው በነፍስ ይበላችሁ። ከዚህ በመቀጠል ዛሬ እንግዲህ እንደዚህ አምሮብኝ ሁሌ ብዙ ጊዜ የብዙዎቹም ጥያቄ ነው። እኔም ግን ያው እንደ ትእዛዝ ቁጠሩና ጥያቄያችሁን በመቀነስ በዚህ ዕለት በዚህ ሰዓት ወይም እንዲህ በተቀበልኩበት ቀን ልብሱን በጣም በነገራችን ላይ ማታ ልተኛ ወይም ከመሸ ወዲያ ነው የምቀይረው ልብሱን እና ኦልሬዲ ወደ ነገ በሚታሰብበት ሰዓት ያን ሰዓት ላይ ነው ቪዲዮ ማነሳው እንጂ እንደገባሁኝ አይደለም። ይህም ደግሞ ያው እንደ ትእዛዝ ወይም መንፈስ ቅዱስ በእኔ ላይ አድሮ ሊመክራችሁ ሊነግራችሁ የፈለገው ነገር እንዳለ በማሰብ ተማሩበት። ይህን እንምላችሁ ብዙዎቻችን በጣም አንዳንዱ ቅን አመለካከት አንዳንዱ መጥፎ አመለካከት ስላለ ነው። በነገራችን ላይ እግዚአብሔርን እንደወደደው ይሄንን ጉባኤ ይሄንን ዩቱብ የማውቅበት ነገር ብዙ ተቃዋሚ የለም። እርግጥ ነው ብዙ መንፈሳዊ ሰው የለም ወይም ብዙ መንፈሳዊ ቻናል ይሄ ዝማሬ ስብከት ምናምን ነው እንጂ እንዲህ አይነት አልተለመደም። የኔ ነው ለማለትም ያስችላል። ብዙ አይደለም፣ አብዛኛው ድራማ ፕራንክ ምናምን ስለሆነ ማለት ነው። ለዚህም ነው ይሄ ዩቱብ ያላደገው። በነገራችን ላይ እግዚአብሔር ይመስገን ከሰማቱ ከመጣ ወዲያ ነው ዩቱብ የገነነው። እሱም የከፈተው እሱም የባረከው ዩቱብ ስለሆነም ነው እስካሁን በቸርነቱ ያለው። ፈተና ይኖራሉ፣ ውጣ ውረድ ይኖራሉ። እናንተ ስትዘክሩ እናንተ ስትሰጡ የሚጠላ ዲያብሎስ ትንሽ ይታገላልና ቢሆንም አለሁ ለማለት ነው። በቸርነቱ በእናንተ ጸሎት፣ በእህቶቼ በወንድሞቼ ጸሎት አለሁ። ወደፊትም እንኖራለን። እኔ ደካማ ነኝ አውቀዋለሁ። ነገር ግን የአባቶቼ ጸሎት ትናንት የጠበቀኝ፣ የእናቶቼ የመለኮሳውያኖቹ ጸሎት ትናንት ያሻገረኝ፣ በባዕድ ሀገር የጠበቀኝ፣ ክብር ሞገስ የሆነኝ፣ አንደበት የሆነኝ ዛሬ ደግሞ ባይገባኝም በቤቱ ሆኜ እንዴት እንደሚጠብቀኝ ሳስብ እጽናናለሁ፣ ደግሞም እበረታለሁ። በእርግጥ የተቃውሞ በጣም ከባድ ነው። አንዳንድ ጊዜ እንዴ ምን ነው የኃጢአት ማጠራቀቢያ ወይም ጎሬ ሆንኩ እንዴ ይላለሁ። አንዳንዴ እውነት ለመናገር ሸኞ ብላችሁ ትንሽ ቀነፎይ ሳትሉ አቤት ብሎ ሲጮህ እንዴ ትላላችሁ ለእናንተና ምን ያህል ከሱ እንደማንረቅ ምን ያህል ጠላታችን እንደማይተኛ ማያም ነው። ስለዚህ የመዳን ቀናችሁን ለምትናፍቁ ትልቅ መልእክቱ ይሄ ነው። ምን ካላችሁ ደግሞ ብዙዎቻችን አንዴ ከተላቀቅ ነው ፍጹም ጤነኛና ፍጹም ከዲያብሎስ ርቀን የምንኖር ፍጹም ሰላም ያለ ድጋሚ እኛ ጋር የማይጮህ ድጋሚ እኛ ጋር መንፈስ የማይገባ የሚመስላችሁ ብዙዎች ናቸው። እኔ እኮ ተሸኝቶልኝ ነበር በከሌ፣ እኔ እኮ እርቃኔ ሄጄ በጸበሏ ተፈውሼ ነበር፣ ከሌ ደብር ሄጄ እንዲሆኜ ነበር፣ ከሌ ገዳም ሄጄ እንዲተደርጎልኝ ነበር፣ ነገር ግን ይሄው ሆነ ህይወቴ የሚሉ ብዙዎች ናቸው በግልና እንዴ ስለሄደ እኮ አረፋችሁ፣ ተኛችሁ፣ ተዘናጋችሁ ማለት ምንድን ነው የሚለው ቃሉ? ከሄዱት 7 እጥፍ ከኛ ከፍተው እንደሚገቡ ይናገራል። ማለት የነበሩት ይሻለን ነበር። ከተዘናጋን ምስጋና ካቆምን አምልኮ ከሌለን ከሄዱት የዋሰ እንደሚመጣ ነው። አምልኮት ኖሮንም ደግሞ የሚመጣው ብዙ ነገር አለ። የአየር አጋንንት አለ፣ ቡዳ አለ፣ መተት አለ። እንደው የቤተሰቡን እንኳ ተላቅቅ ነው ካለን ከቤተሰብ ላይ ደግሞ ስንመክር ስናጽናና ስንበርቱ እንዲቆርቡ ስናረግ ከነሱ ደግሞ ይሄ አብሮ ያደገው እናንተ የተላቀቃችሁት እነሱ ጋር ግን አብሮ የተወለደው ስለሚኖር እናንተን ይቃወማል። ስለዚህ ፍጹም እንደማንጸዳ ፍጹም እንደ ከዲያብሎስ ፈተና እንደማንርቅ ማሳያው ነውና በርቱ ለማለት ያክል ነው። ከዚህ በመቀጠል ትልቁ ትምህርቱ በገዛ ገንዘባችን ራሳችን አንጣ የሚል ነው። ምክንያቱም በገዛ ገንዘባችን ብዙዎቻችን ምን ተደርጉብናል? በእጃችን ሰተን በእግራችን ፈልገናል። በእጃችን ሰተን በገዛ ገንዘባችን መተት አምጥተናል። እየሰጥን በገዛ ገንዘባችን ቡዳና ምቀኛ ሰብስበናል። እያደረግን በገዛ ገንዘባችን ሰላቢ በእጃችን እንዲመጣ አድርገናል። ብዙዎቻችን ማለት ነው። ብዙዎቻችን በአውሮፓውም ኑሩ
በአረቡም ኑሩ፣ ይህ ህይወት የሌለበት የለም። ለዚህ ነው ሰርቶ መና የሆናችሁት፣ ሰርቶ ከንቱ የሆናችሁት፣ ሰርታችሁ በረከት አልባ የሆናችሁት። አስራት እሰጣለሁ፣ በረከት እሰጣለሁ ለረጅም ዓመት አሁንም እኮ ያው ነኝ የምትሉም አላችሁ። አንዳንዶቹ ደግሞ አስራት ስጀምር በረከት ስጀምር ወለተ እግዜር ይስጥሽ ቤት የተባረከ ይህን አለማያዝኩኝ ይህን አልብራለኝ የምትሉም አላችሁ። እባካችሁ ንቁ። ያለፈው ዘመን ይበቃችኋል። ደግነት በሚመስል መስጠት በሚመስል ሀዘኔታ በሚመስል ብዙዎቻችሁ እየተጠቃችሁ ያላችሁበት በዚያ መንገድ ነው። አሁን በቅርብ ከገጠማት በጣም ከመወዳት እህቴ ከወለተ ስላሴ ህይወት ልንገራችሁ። አሁን በቅርብ ለእናንተ ትምህርት ይሆናችኋል ብዬ ነው። ይቺ ልጅቷ እኔ ጋ እንደመጣች ታውቃላችሁና እሷ እንደ አጋጣሚ ሆኖ ስለ እሷ እያወራሁ ነበር ቮይስ እና ምንና ስትለኝ አይ በጣም ወዳት ጓደኛ ናት፣ እንዲሁም ደግሞ ብዬ ስለ እሷ ታሪክ ብዙ ነገር ነገርኳት። ማለት በአረቡ ዓለም እያለውን የተዋወቅ ነው እና እንዴት እናቴ ራሱ ስናፍቀኝ የምታጠቅበኝ ልጄ ትላታለች። እውነት ለመናገር ለምን ከዚያ ዶላር እየሞላች ነበረ። እኔ ይሄንን ሩጫ ላይ ወደ ኢትዮጵያ የመምጣቱ ፕሮሰስ በጣም እያደከመኝ ባለ ሰዓት እናቴን እየደወለች ሳልጠይቅ በቃ የሆነ ድንገት ደውላ የምታገናኘኝና እደነግጣለሁ ሁሉ በቃ ማን ነገራት እንደናፈኳት እናቴን አይነት ነበር የሚሰማኝና ይቅርታ እንግዲህ እና ደስ ይለኝ ነበር። በጣም መወዳት የምለው በብዙ ምክንያት ነው ማለት ነው። ብዙ ሰው አሁን በጥቅም በምን ሊሆን ይችላል፣ ግን ብዙ ጓደኛ የማይበረከትለት አለ ከራሴ ጀምሮ። ለምን መሰላችሁ? እናንተ ጋር ያለውን ነገር ስለሚያውቅ ዲያብሎስ ከእናንተ ጋር እንዳይቆዩ ብዙ ጥረት ያደርጋል። እኔ በስደት በጣም ረጅም ዓመት የቆየች ጓደኛ የምላት አሁን በቅርብ እሄዳለሁ እሷ ጋር። እስካሁን ኢትዮጵያ ከመጣሁ አልሄድኩም። በእውነት የ3 ወር የ4 ወር ልዩነት ነበረን፣ የ3 ወር ልዩነት ነበረን። እሷ ወደ ኢትዮጵያ ልኪያት ከዚያ እኔ ከ3 ወር በኋላ ነው የገባሁት እና እዛ ረጅም ዓመት አብረን አሳልፈናል። ኦልሬዲ ከ10 ዓመት በላይ 11 ዓመት አይሆነንም ብላችሁ እዛ ውጭ ሀገር ላይ እኔ ቤት ከኔ ጋር እኔ ገንዘቧን ኮንትሮል እያደረግኩ ምንም አታውቅም። በቃ ምንም ሰው የአብርሃም በግ ያውቃል። የአብርሃም በግ ናት። በቃ ምንም አታውቅም። ትሰራለች፣ ብሩን ለኔ ትሰጠኛለች። ገንዘብ እንዴት እንደሚላክ በምን እንደሚመነዘር ምን እንደሆነ ሐዋላው እያንዳንዱ ምንም አታውቅም። ሰታኝ እኔ በቃ ኃላፊነቴ እንድወጣ ነበር የምታውልኝ። እና እንግዲህ ሰው በዚህ ደረጃ ሲያምናችሁ አለመታመን ትልቅ ነገር ነውና ኦልሬዲ አንዳንዴ መሻወር ከጎደለ የምሞላበት ሁሉ ነበረ ከራሴ እንዳይጎል በማለት ኢትዮጵያ ወንድሞቿ ጋር ደውዬ ብሩ ደረሰ አልደረሰ የሚለውን ቸክ ማደርገው ራሴ ነበርኩኝ በራሴ ወጪና ሲስቱ ራሴ ገርማት ነበረ። እና በጣም የሚወዳት ኦልሬዲ አሁን ወደ 14 ዓመት አይሆነንም ብላችሁ ነው። ኢትዮጵያ እንኳን ከመጣን እሷ 2 ዓመት ሞላት፣ እኔ 3 ወር ነው የቀረኝ። እና በጣም ነው የምወዳት፣ በጣም ነው የማከብራት። በጣም ታዛዥ፣ አንደርስታንድ የሚያደርጋችሁ። ከነሱ በፊት ግን በጸሎት ማህበር ላይ የተገናኘን የምንለያይ የማንመስል በጣም ብዙ ነገር እንደው ይቅር በለ ዋሽቼ ሁሉ ቦታ ንብረት እንዲኖራቸው ያደረግኳቸው ብዙ ጓደኞች ነበሩና እርግጠኛ ነኝ አንዳንድ ጊዜ ከመመረጥ በላይ መጠራት ነው። ይህን የምነግራችሁ እናንተ ጋር ይሄ ነገር ቢያጋጥም እንዳትፈሩም እንዳትደነግጡም በሁሉም ያለ ነው። ሁለተኛ ደግሞ ከእናንተ ከራቁ የእናንተ የማይመስሉ ለእናንተ የማይጠቅሙ ናቸው ለማለት ያክል ነው። እንደዛ ሲሆን አንድም ቀን ምክንያቱም እኔ እነሱ ሰው እንዲሆኑ ከምጥረው አንጻር ይሄ ጎጂ ስላልሆንኩ ብዬ ነው የማስበው እና ከኔ ርቆ አይመስለኝም። እኔም ደግሞ እንዲበር እኔ ያለኝን ዓላማ እንዲኖራቸው ነው ጥረቴ። እኔ የነበረኝን ንብረት እንዲኖራቸው ነው ጥረቴ። እና በመሀል መንፈስ ሁሌ ሲነሳ ምን ይለኝ ነበር? አትድከሚ ይለኛል። አትድከሚ፣ ነገ ስትጨፍር አገኛታለሁ ይለኛል። ነገ ዛሬ እንዳቃጠለችኝ እንደቀጠቀጠችኝ ነገ ስትዘናጋ ስትጨፍር ሳገኛት እመኘኝ እበቀላታለሁ፣ ታያለሽ እንዳትረሽ ይለኝ ነበር ማለት ነው። እና እኔ በቃ ብዙ ጊዜ ዲያብሎስ እኔ ውሸታም የውሸት አባት ነው ስሙን ራሱ ጠራውና ሁሌ ላሹ ራሱ ሲነግረው እንዲሆነ ነገር ሲፈጠር አንተ በየቶሎ ቅጥቀጣ ስጀምር አይ እኔ እኮ አይደለሁም አሁን የመጣ መተት አለ፣ አሁን የመጣ ቡዳ አለ ብሎ ይጠቁመዋል ላሹ ማለት ነው። እና ቆይ ስልክ ይቅርታ ይደረግልኝ። እና ላሹ ምን ይጠቁመው ነበር? ይህች እሷ እኮ አታምነንም፣ እውነተኛ አይደለንም፣ አዲስ የመጣለ ይህን ስራ የሰራው እኛ ሳንሆን እነሱ የታሰሩት ጠቋርም ከልጅነት አብሮ ያደገው ያመች ሰው መንፈስ ምናምን ነበረና
እንደዛ ሲሉ አላምናቸውም። ራሳቸው እየሰሩ ራሳቸው ህይወቴን እያደበላለቁ በኋላ ላይ እኔ አይደለሁም እያሉ እየዋሹኝ ስለሚመስለኝ ሄድ ዝም በል ውሸታም ውሸት አባት አንተንማ ምን ይመስላል እያልኩ ይጀምር ነበር። እና በቃ ዲያውራኛ ተይኝ እኔ አይደለሁም አሁን የመጣው እንዲህ ነው እያለ ይነግሩኝ ነበር። ከዚያ እኔ አላምን ስለው አሹ ጋር ይለክፋል እንዳማላጅ ማለት ነው። ከዛ እውነተኛ አይደለንም እኛ የታሰርነው አይደለንም። አሁን የመጣው ወይ ቡዳ አለ ከአረቦቹ ወይ አየር አጋንንት አለ ወይ መተት አለ አዲስ የገባ ምናምን ብሎ ይጠቁማሉ። እና እንደዛ በሚሉ ሰዓት ስለማላምናቸው እነሱም እውነት ለመናገር ካላቸው ትጋት ከአማርኛ አልፎ ወደ ግዕዝ ወደ ቅዳሴው ስለተገባ ይሄ ነገር ይቋረጣል ባለም ይጠፋሉ ብዬ አስቤ አላቅም እውነት ለመናገር። ከዚያ ወዲህ ነው ሰው ከንቱ መሆኑን ያሰብኩትና እንደዛ ሲለኝ መንፈሱ አላምነውም። እንደተበቀልሽን እንበቀላታቸዋለን ይለኝ ነበር። እና ይሄ አትድከሚ፣ ይሄ ለዝም ብሎ ክርስቲያን ነው ለጊዜያዊ ነው ከልብ አይደለም ካፍ ነው። ለዚህም ነው እኛ ምንቅር ብለን ማንወጣው። ለዚህም ነው እንዳንቺ ቶሎ ቶሎ ማንሸኘው። ዋናው እኮ እኛ እኮ ከልብ ነው የምናየው ይለኝ ነበር። እና እኔ በጣም ይገርመኛል ማለት አላመንኩም፣ ሆኖ እስከማየው አላመንኩም። እና የምር ምንኛ ሰዎች ከኔ የሆነ ምክንያት እየፈለጉ ዝም ብሎ ብቻ ምንም ሳንጠለ መቅረት አመጣው በራሳቸው አንግል ሄዱ። እነኛ ሰዎች ከኔ እንደቆዩ ብዙም ከኔ እንደተራቁ ብዙም ሳይቆዩ ቲክቶክ ከፍተው ጭፈራ ገቡ። ያ ጸሎት፣ ያ ትጋት፣ ያ ክፍለት፣ ያ ስግደት እንዲሁ በቃ እስኪሉ ማሰግዳቸው ስግደት ምናምን ያ ሁሉ ጠፍቶ እንደዛ ሆነው ሳይ በጣም ውስጥ ያዘነ። በቃ ያለኝ የዲያብሎስ ቃል ነው ትዝ ያለኝ። በስመ አብ ወልድ የምር በቃ አገኘሃቸው ነው ያልኩት። ከዚያም አልፎ ዕዳ በዳ እንዲገቡ ያንን በውሸት እንኳን እንደዛ ለአባታቸው እንትን ብዬ የኔ ንብረት እንደሆነ ተናግሬ ያስገዛሁላቸው ቦታ እቁብ እንዲጥሉ አድርጌ ያ ቦታ በዕዳ ምክንያት ተሸጦ አሁን ባለፈው ቤተሰብ ጋር እንደሄድኩኝ ተሸጦ እንትን እንደተባለ ማለት ለዕዳ እንደተከፈለ እነሱ ደግሞ ይቃማ ላወጣ ብለው ይቃማ ወጥተው ሄደው ተመልሰው ተይዘው እስር ቤት አሁን እየበሰበሱ እንደሆነ ምናምን ስሰማ ወላዲትን በጣም አዘንኩኝ በጣም። እና ዲያብሎስ እንዴ ነው እናንተን የማይጠቅማችሁን ሰው ካጠገባችሁ ሲያርቅ መድኃኒዓለም አይክፋችሁ፣ ስለማይጠቅማችሁ ነው። አያችሁ፣ ምናልባት ከኔ ጋር ቀጥለው ቢሆን ትልቅ ደረጃ ሊደርሱ ይችላሉ፣ አይታወቅም። ምናልባት ከኔ ጋር ቀጥለው ቢሆን እኔም እንደው አሁን ያለሁበት ላልደርስ ይችል ይሆን አላቅም፣ እግዚአብሔር ይወቀውና አንዳንድ ሰዎች ጅማሬው እንጂ ፍጻሜው የማያምርለት ብዙ ነው። እና ከነኛ አንዶቹ ያደርገን፣ ፍጻሜያችን ያሳምርልን፣ ነበሩ ጠፎ ከመባልም ይጠብቀን። ስለዚህ ከመጥፎ ጓደኛ ራሳችሁን ጠብቁ። ይቺ 10 ምናምን ዓመት ጓደኛ የምላችሁ እውነታን ለመናገር ወንድሞቿ ልክ እንደ እህታቸው ነው የሚያዩኝ። እናትየዋ ተዋት ለሰርጌ ከወዲሁ መታ ከእናቴ ጋር አብራ ተጉላልታ ሰርጉን አክብራ ልጆቹ በሙሉ ገና ኢትዮጵያ ምድር ስገባ ነው ምራቶቿ፣ ወንድሞቿ፣ እሷ እህቷ ሆነው የተቀበሉኝ ማለት ነው። እውነት ቪዲዮ እንደውም ከታች እኮ አለ ጓደኛ ብዬ ወንድሟ ቤት ስንሄድ እንትን ሰፕራይዝ አድርገው እንትን ብለውን ጠብቀው ምናምን ቪዲዮ ሁሉ አለና አሁን ወደፊት ግን አባቷ በህይወት ትንሽ ህመምተኛ ነው አባቷና አላገኘሁትም በአካል። ሌላ ሁሉንም ወንድሞቿን በአካል ተዋውቅ ያለሁኝ እህቶቿንም ምራቶቿንም ጭምር በጣም ነው የሚወዱኝ። በቃ እንደ እህታቸው ቁጠሩኝ። 2 ናቸው እህቶቿ፣ እሷና አንድ እህት ነው ያላት። ሌላ ሁሉም ወንድ ናቸው። በቃ እኔም በጣም ነው የምወዳቸው። እናትየዋ በተለይ በስመ አብ ወወልድ ወመንፈስ ቅዱስ መወለድ ቋንቋ ነው። ወላዲትን መወለድ ቋንቋ ነው። ለምራቶቿ የሆነ ነገር ካመጣኝ ለእኔም ቤት ይመጣል። ለልጆቹ የሆነ ነገር ከላከች እኔም ቤት ይላካል። ተመሳሳይ እኩል ነገር ማለት ነው። እና ያ ነገር ይገርመኛል። አንዳንዴ እኮ የሰው ፍቅር ስጠኝ ነው መወለድም ቋንቋ ነው እላለሁ። እና እሷ ግን ጠፍታ እኔ ጋ ይሄን ሁሉ ዓመት እንደኖረች አታውቅም። እናትየዋ ተደብቋት ነው። ምክንያቱም በወቅቱ በጣም በቃ ለልጆቿ እርግብ የሆነች እናት ናት። ሁሉም እናቶች በእርግጥ እንደዛ ናቸውና አንዳንድ ደግሞ ይሄ በዛት የሚልባቸው ነገር የለም። ተመስገን። እና በቅርብ ሄጄ ደግሞ ቤታቸው እታወቃል። በተለይ ፋዘሯ በእኔ ሰርግም ላይ ስላልመጡ ትንሽ በህመም ምክንያት ስለዘገዩ ሄደን በቅርቡ እታወቃቸዋለሁ። በቅርብ እሄዳለሁ። ሁሌ እየቀጠርኩ ታውቁኛላችሁ። በጣም ቢዚ ስለሆንኩኝ ነው። እሷን በጣም ጓጉታለች እንድመጣ። እኔም ደግሞ ቤተሰቦችን አስታውቃታለሁ። በአካል እኮ ይተዋውቃሉ። እየቤት ነው መሄድ የቀራል። እግዚአብሔር ይፍቀድ፣ እግዚአብሔር ይርዳል። እናንተም እንዲህ የምትወዱት እንዲህ የምትመኩበት ጓደኛ ይስጣችሁ። ከምንም የጸዳ ንጹሕ ፍቅር ያለው ከኛ አልፎ ቤተሰብ ተዋውቆ የሚጠቃቀም አይነት ጓደኛ እንደምታፈሩ በስደት ተስፋ አደርጋለሁ። ካልሆነ ግን አትፍሩ፣ አትደንግጡ።
ጓደኛ አጣው፣ ሰው ጠላኝ፣ ሰው አይወደኝ፣ ሰው አይበረክትልኝ አትበሉ። ሲያርቅ ከእናንተ በምክንያት ነው፣ ወደ እናንተም ሲያቀርብ በምክንያት ነው። ተጠንቅቃችሁ እናንተ ሰውን ሳትጎዱ፣ ሰውን ሳትነኩ፣ የሰውን ሀቅ ሳትነኩ፣ የራሳችሁን አሳልፋችሁ ሳትሰጡ መቆየት የእናንተ ነው። በገዛ እንዝላልነታችሁ በገዛ ዝርክርክነታችሁ ሰጥታችሁ በኋላ ላይ አልሰጥ ሲላችሁ ያ ገንዘብ አልመለስ ሲላችሁ እንዳታማርሩ። ብዙዎች አሁን ባለፈው የእህታችን 300 ሺህ እንደተመለሰላት ስናገር ግማሹ 11 ሺህ ሪያል ግማሹ ይህን ያህል ሺህ ሪያል ተይዞብኛል ብሎ በኮሜንት ላይ ያልጻፈ አልነበረም። ሪያል ማለት በሳውዲ ነው። ስለዚህ አንዳንዴ አምነን ላኩልን ብለን ሰተን የምንነቀጣለን። ጸልየን መስጠትን እንልመድ። እውነት ለመናገር ጸልየን እኔ ብሩ ከመውሰዱ በፊት ሲቆጥረው ራሱ እየተደናገረው ብር የሚወስደው ሰው 130 ጊዜ እንዲቆጥረውና ሁለተኛ ደግሞ አይ በቃ ከቆጠርሽው እዛው ሲሄድ አስቆጥረዋለሁ ሱቅ ብሎ ጥሎኝ ሳይቆጥረው ሞልቶ የሚሄድበት ቀን እጁ ይንቀጠቀጣል። ገንዘቡ ገና እጁ ላይ ሲገባ ቆጥሮ ትክክለኛ ይሄን ያህል ሺህ ሪያል ነው የሰጥሽኝ ይሄን ማይደርስልሽ እንዳይል እጁ ይንቀጠቀጥ ነበረ። ቁጥሩ እንዳይለዩ ያደረገው ነበረ። ምክንያቱም እኔ ከወዲህ በጣም ጸልዬ ጸሎት ቤት ተቀምጦ አስባርኪ 10 ሰጥቼ በረከት ሰጥቼ ከላው ላይ ሄዶ እዛ ደግሞ ስራ እንዳይሰራ ብተውት የሰላም ላኪ ጉድ ወርዶ ብዙ ጸሎት ተጸልዮበት ነው የሚሄደው ከእጄ ያለበት እዛ ከገንዘቡ ላይ ሄዶ እዛ ምን እንደሚሰራበት አውቃለሁ። ከአንዴ ሁለቴም የበረከት ብር አስቀርቶብኝ ያውቃል። ግን ጊዜ ጠብቆ ሰዓት ጠብቆ እናቴን ጦጣዋ ንግስት የዘንዶ በአተዋ ማርያም መልሳለኛለች። የእነሱን ብር ሰብስቤ ልልክ ስል ብዙ ጊዜ ተናግሬው ሊሆን ይችላል። ያን ጊዜ እንጦጦ ማርያም ነበሩ ቀሲስ ሄኖክ ወልደማርያም። መምህር ተስፋዬ ሄዶ ኢንተርቪው ያደረጋቸው ወቅት ዕዳ እንዳለባቸውና መረዳት እንዳለባቸው የተናገረ ወቅት ነው። ያን ሰዓት ገንዘብ ሰብስቤ የኛ የነሳው ማህበር የጸሎቱ ማህበር ላይ ለሌሎችም ደብር ስንሰበስብ ግን ለዘንዶ በአታና ለእንጦጦ ማርያም ለቀሲስ በነበረው ጊዜ ያ ብር እንዲሰጥ ተደርጎ በጣም ብዙ ብር ነው እንትን ብዬ ስልክ መጀመሪያ ገና የተፈጠረውን ተናግሬ ይሆናል። ከአሁን በፊት መጀመሪያ ገና ይሄ ሀሳብ መጥቶልኝ በማህበሩ ላይ እኔ ብር እኮ የለኝም ከላኩት ሁለተኛ ቀኑ ደሞዜ ደርሶ ብሬን ከላኩኝ እጄ ላይ 5 ሳንቲም የለኝም። ግን አልኩኝ እናቴን ጦጣዋ ንግስት የዛሬ ወር ደሞዜ ሲመጣ 1000 ሪያል ከሱ ላይ ላንቺ ልካለሁ ስል ገና 6 ሰዓት ላይ እንዲህ ብዬ ጻፍኩኝ። ማህበር ላይ ሁሉም እንዲህ ማቀን ካለው ብሎ ይህናል እያለ መጻፍ ጀመረ። ገና ወር ሞልቶኝ ከዛ ተሰብስቦ ከዛ ተልኮ ስለሆነ ጊዜ ያለን ስላሉ ማለት ነው። እኔ 6 ሰዓት ምናምን አካባቢ ሰዋሳ ልኬው የ6 ሰዓት ጸሎት እንዳለቀ ልኬው ስልኬን ከእጄ እንደዚህ ነጥቆ እንዲህ ነው የፈጠፈጠው። አዲስ ስልክ ነው። እንዲህ ሲፈጠፈጠው አልተሰበረም ምንም ማለት ግን እስክሪኑ ጸጥ ብሎ ቆመ። በቃ ሐሙስ ቀን ነው ዕለተ ሐሙስ አረሰው። መልካም መድኃኒዓለምን እያደረስኩ ነው በማህበሩ በስልክ ነው የምናደርሰው በያለበት ስለሆነ እንዲህ ሲደፋው በቃ ጸጥ ብሎ ነው ቁጭ አለው። ከዛ አስቡት ብሬ ልክ ያለው እንዲው ጥኒቷን ስልክ ጥሽጥሽ የምትለዋን እንኳን መግዣ የለኝም። ሲስተርም እንደዛው ጎረቤት ጓደኞችም አብረው የሚሰሩት የውጭ ዜጎች እነሱም እንደዛውና ገረመኝ። እንዴ ምን ጉድ ነው መብራን አልኩኝ። ተናደነው በዚህ እግዚአብሔር ይገስጽ ብዬ ከአንድ ኢንዶኔሲያ ነበረች ከእሷ ርቄ ሄጄ 60 ብር ነው የምትገዛች ጠሽጠሿ እሷን ገዝቼ ይዘን ባህር ቦታ አላቸው ቤት መዝናኛ እዛ ሄድን ማለት ነው። መቼ ዕለተ ሐሙስ ዓርብ ዕለትም ስታይኝ ከፍቶኛል። 40 ከፍላለሁ የተለመደ ነው። ሲአረባ ስታይ ምን ነው ስትለኝ ስልኬ ስለተበላሸ በምን ላድርስ ጸሎቴን መጽሐፉን ይዤው ደግሞ እያለበት ስዞር ታውቂያለሽ አይመቸኝም ከምግብ ጋር ስላት ውስጣ በጣም አዝኖ ወይኔ ከፍቶሻል አይዞሽ ይስተካከላል ብላኝ ዓርብ ዕለት በዛ አልፎ ቅዳሜ ዕለት ስንመጣ ከባህሩ ወይም ከመዝናኛ ቦታ ስንመጣ የሚገርመው ያነኛውን ስልኬ 200 ሪያል ከፍላ አሰርታ የተበላሸውን አዲስ ስልክ በጣም ምርጥ ስልክ ገዝታ እስካሁን አለየው ይህ ስልክና ገዝታ ይዛልኝ መጣች። መቼ ቅዳሜ እንዲሁ የመብራን ስራ ደነቀኝ። ከእጄ ሳይወጣ ብሩ አንቺ ጥፍ ድርብ አድርገሽ እሱ ለእንትን ቢፈልግም እንድናደንድበሳጭ ቢፈልግም ጥፍ ድርብ አድርገሽ ተካሽው መቤቴ ብዬ ደስ ብሎኝ ገና ቃል ለገባሁላት ማለት ነው። እና ስልኩም የሚገርም ስልክ ገዝታ ያንንም ማስተካከላለኝ ፎቶም ቁጥርም ካለሽ እንዳይጠፋብሽ ብላ የነበረውን ማስተካከላ 2 ስልክ በሉት በቃ በጣም ገረመኝ። ይህን ሆኖ እያለ ሰዓቱም አልፎ ደሞዝም ደርሶ ብርም ተሰብስቦ ሊላክ ሲባል ሊልክ የወሰደው ሰውዬ እልም ብሎ ከሰረ።
በሐዋላ ምክንያት ወደቀ፣ ከሰረ ምናምን ተባለ። ሲደወል አያነሳም፣ ሲፈለግ አያነሳም። ምን ሲባል በቃ ጠፋ። ሙስሊም ነው። ደነገጥኩኝ። እመብርሃን ያኔ በፈተና አሁንም በፈተና። ስለዚህ ብዬ እኔ ብር ነበረኝ፣ ያን ብር ብድግ አድርጌ እኔ የአንቺን ገንዘብ እሰጥሻለሁ፣ አንቺ ደግሞ የእኔን መልሽ ብዬ የነበረውን ብር ሂሳብ ሰርቼ ላኩት። እየደብሩ አከፋፈልኩኝ። ያ ብር ቁጭ ብሏል። የሚገርማችሁ 2 ዓመት ከምናምን ይሁን 3 ዓመት ከምናምን ቆይቶ ከትንሽ ወራት በኋላ ማንሳት ጀመረ ሰውየው። አሁን እንደከሰረና የሚሸጣለው ንብረት ሲሸጥ እንደሚሰጥ ቃል ገባለን። በዛው ተውኩት፣ ረሳሁት። በቃ ጨቀጨኩት፣ ደወልኩም፣ ምንም ፋይዳ የለውም። ለሁሉም ሰው አንድ ነው ቃሉ። እሺ ብዬ ተውኩት። ወደ ኢትዮጵያ ለመጣ ትንሽ ቀናት እንደቀረኝ ደውሎ ብርሽን ነይና ውሰጂ፣ በኢትዮጵያም ከፈለግሽ በኢትዮጵያ፣ በሳውዲም ከፈለግሽ በዛው በራይል ውሰጂ አለኝ። ደነገጥኩ። እመብርሃን አምኜ ሰጥቼሽ ነበርና ንብረትሽን ገንዘብሽን ሳታስነኪ አምነሽ ስለመለሽልኝ አመሰግናለሁ ብዬ ያ ገንዘብ ለብዙ ነገር ጠቀመኝ ማለት ነው። እግዚአብሔር ይመስገን። እና ምልላችሁ ነው በረከት ስሰጡ የሚናደደው መንፈስ እሱ ስለሆነ ብራችሁን ስትልኩ ሳትጸልዩ ሰላም ላይኪ ሳትሉ ሳታስባርኩ ስትልኩት ሹፌሩም ላይ የሚወስድላችሁ ሰውዬ ላይ ያለ የሚልክላችሁ ላይ ሰውዬ ያለ መንፈስ ከእናንተ ጋር ይናበቡና ምን ያደርጋሉ? ገንዘባችሁን እንዲበሉት ምክንያት ይሆናል። ስለዚህ እባካችሁ ብልጥ ሁኑ። ማሰርን፣ መገሰጽን ጸለያችሁ አስባርካችሁ መስጠትን ልመዱ። ስትልኩ ገንዘብ እነሱ ላይ አድሮ ያን ገንዘብ እንዲያጠፋባችሁ እንዳያደርገው። ይህን ያልኩት በአረብ ዓለም ለምትኖሩ ጓደኞች አብዛኛው ይህን ያህል ሪያል ስላላችሁ የራያሉ ስለበዛ የውጭ የሳውዲ እንደሆነ ስለገባኝ ነው ይህንን ምልክት የነገርኳችሁ። ስለዚህ ከእናንተም ወደ እነሱ ስለሚሄድ ይህን ነገር በደንብ አድርጋችሁ አስተውላችሁ ለማድረግ ሞክሩ። ደግሞ ይሳካላችኋል። በእምነት አድርጉት። ዝም ብላችሁ ትቀበላለች፣ ዝም ብላችሁ ትሰጣላችሁ። እዛ ሄዶ ስራውን ይሰራል፣ እዛ ሄዶ ገንዘባችሁን ያስበላል። ከዛ በእጃችሁ ሰታችሁ በእግራችሁ ፍለጋ ይሆናል። ከዚህ በመቀጠል የወለተ ኢየሱስን ጉዳይ ሳላነሳ በምክር አበዛው አይደለ? እኔ እንደው ስገናኝ ታውቃላችሁ እህቴ ይህች በጣም ወዳት ታማ፣ በቅርብ በጣም ታማ ከሰሞኑ ወይም ከአመታቱ በላይ የተለየ ፈተና ደርሶባት ስራ ሁሉ አቁማ ነበር እና በጣም አዝኛለሁ ውስጤ። ይሄ ነገር ምን እንደሆነ አውቃለሁ፣ ብዙ ጊዜ መተት እንዳለባት አውቃለሁ። ግን ያሁኑ ምን ነው ከፋ፣ የምትቆጣጠረው አይነት ምን ነው አልሆነ እያልኩኝ በጣም ጨንቆኝ ነበር። ከዛ ልጅቷን እኔ ካልነበረች እንደ አጋጣሚ እሷን ሳወራ ውስጤ ክፍት ብሎ ስትይ ምንድን ነው ስትለኝ፣ ኪችን ነበርኩ እንደ አጋጣሚ ምግብ ምናምን እየተርሞጠሞጥኩና ምንድን ነው ስትለኝ፣ አይ እንደዚህ ነበር፣ በጣም ወዳ ጓደኛ የነበረች ልጅ ብላ ይሁን ልጅ አልተሰጣትም፣ ይሄ ሁሉ አልፎ ደግሞ ይሄ ነገር የጤና ጉዳዩ ላይ በጣም የፈተናት ነው ምናምን ስላል ከአንዳንድ ነው የመለሰችልኝ ማለት ነው። ከአንዳንድና አይ ፈተናው እኮ መተት ነው፣ እሱም ደግሞ በፊት ባሏ ሊያገባት ከነበረው ወይም ሊያገባት ከነበረችው ሴት ነው ስትለኝ ደነገጥኩ። ማለት ከአሁን በፊት ሊያገባት እንደዚህ እጮኛ እንደነበረችው ሚስት ባሏ አላውቅም። ለካ ከአሁን በፊት እናቱ አይታለት አያቱ እናቱ አይታለት በቤተሰብ ሊያገባ ተብሎ እሱ ሳያውቃት እሱ ሳይወድ እሱ ሳይፈልግ ማለት ነው። ከዛ ያች ልጅ ግን መንጠልጠያ ነው የፈለገችው ወደ እሱ ከመሄጃ እንጂ የምሬን ትዳር በተክሊል ማግባቱ ምኑን ስርዓቱን ፈልጋ አይመስለኝም። ብቻ እግዚአብሔር በሚያውቀው ወይ በቃ ለእሱ አልተፈቀደችም በሚለው እንለፈው፣ ለእሱ ያልተሰጠች ህይወት ናት ተብሎ እንለፈው እና በመሀል ያ ነገር ትዳሩ ሳይሳካ ቀርቶ ከዚች ከጓደኛ ጋር ተገናኝተው ያው በተክሊል ከእሷ ጋር ተጋቡ ማለት ነው በቤተ ክርስቲያን። ከዚያ ለካስ እንደ አጋጣሚ እንደዛ ስትለኝ ደነገጥኩና በቃ ጸጥ ነው ያልኩት። ወይ በስመ አብ ወልድ ብዬ ቆይ እንደው ጠይቂያት ብዬ እነሱ መጥተው ከሄዱ ወዲያ ጠየኳት። እንዲህ ይሄ ነገር ምንድን ነው ባልሽ ከአሁን ፊት እንደዚህ እጮኛ ነበረው እንዲህ እኮ አለችኝ ብዬ ስነግራት ደነገጠች። አዎ ነበረው እና በቤተሰብ እንደዚህ ነበረ። በመሀል ላይ ያው ተክሊል ምንም ስለሚያስፈልግ ያው ፕሮሰስ የምታሟላ ሳትሆን ትቀር እግዚአብሔር ስላልፈቀደት ይሁን በዚህ ምክንያት ተለያይተው ከስንት ጊዜ በኋላ ከኔ ጋር ተገናኝተን ነው ስርዓተ ሰርጉ የተካሄደው ምናምን ስትለኝ ደነገጥኩና ታዲያ እንዴት አገኘቻችሁ? ማለት ብዙ ጊዜ አሁን በገንዘባችን ነው የሚሰራው ወይ በፎቶችን ወይ የሆነ ነገር አለና ለካ የሆነ ብር የእሱ የሚያውቃት ለዛችም ጓደኛ የሆነች ወይም ደግሞ ቤተሰብ የሆነች የሚያውቃት ሰው ነበረ። ኢትዮጵያ መታ ስውሯ ማርያም ሊሄድ ብር ቸግሮኛል እባካችሁ ብላ ስትጠይቀው እሱን
እኔ እኮ ብር አለኝ ግን ባንኩ ተዘግቶብኝ መንቀሳቀስ ስላልቻልኩ ነው። በሽተኛ ልጅ አለቻት ዊልቸር ላይ ያለች። ከዛ ሰውራ ይዛት ልኬን ነው ብር አነሰኝ ስትል እሱም አላስቻለው። ለዝማ ከሆነ ብሎ 400 ስትጠይቀው አይ ብሎ 200 ሺህ ይልክላታል። አስቡት። ለካ ያቺ የተላከላት የእሷ ጓደኛ ወይም ቤተሰብ መሆኗን ረስቶታል እሱ ማለት ነው። እሱ ስውሯ ማርያም ስላለችው ነው አዝኖ የላከላት በሽተኛ ላይ ስላለቻት። ብር ቸግሮት አይደለም፣ ሀብታም ናት፣ ሚሊዮነር ናት። ከዛ በመቀጠል ለካ ያቺ ሴት የፈለገችው ብሩን ቸግሯት የምር እንዳለችው አስፈልጓት ጸበል መሄጇ ሳይሆን ብሯም ታግዶባት ሳይሆን በእጅ አዙር ይችኛዋ ብር ከሱ እጅ እንድትቀበል አስገድዳት ወይ ፈልጋ ነው። ብሩ እንደተቀበለች ቀጥታ የጎጃም መተት በዛ ነው ብር የተሰራበት። በገዛ ገንዘቡ በገዛ ንብረቱ ቀጥታ መተቱ እንደመጣ እሷ ላይ ያረፈው። የተሰራውን በእሷ ነው። እሷን አስወጣ፣ እሷ እንዲያደርግ ነው ታርጌቱ። ከዛ እንደዛ ስለሆነ እኔ ገና ስደውላት ታዲያ በምን አገኘቻችሁ? እርግጠኛ ነኝ በእጅ አዙር ወይ የሆነ ነገር ገንዘብ ከእናንተ ነው በገዛ ገንዘባችሁ ነው ስላት፣ እንዴ ከኛ ገንዘብ እንዴት አግኝታ ብላ ነው ያለችው። አላሳመናት። ምክንያቱም እንዴ ለእሷ ገንዘብ በምን መንገድ ከኛ እጅ ይደርሳል ብላ ማለት ነው። ባሏ ሲመጣ እንደጠየቀችው እንዲህ ነበርኩ ስትል ወይኔ አለ። ምን ነው ስል ባለፈው እኮ ብር ስጠኝ ስውራ መሄጃ ያለችኝ እኮ የእሷ እንዲህ ናት ብሎ ይነግራታል። በቃ ተጋለጠ ማለት ነው። ታወቀ በምን መንገድ እንደተገኙ። ይህን የምላችሁ አበድሩኝ ሲሏችሁ እንዳታበድሩ ነው። በእርግጥ እኮ ቸግሯቸው ሊሆን ይችላል። በእርግጥም ክፉ ነገር አስበው ሊሆን ይችላል። ማን ያውቃል? እኛ እኮ ጻድቅ አይደለንም። እኛ እኮ መመርመር አንችልም። እኛ እኮ ይህን ነገር ማወቅ አንችልም። ስለዚህ የለኝም ከማለት እያላችሁ እንኳ ቢሆን አይ አላበድርም። እኔ እች ነበረች ቃሌ። የሚገርማችሁ እኔ ከማንም አልገናኝ ከቤተሰብ ብዙ ቤተሰብ ነው ያለኝ አባት፣ በጣም ብዙ እዛ በኖርኩ ሰዓት ማለት ነው። ከማንም የምኖረው ባዳ ቤት ነው። እንደገናም ደግሞ ከማንም አልገናኝም። ሰርግ ቢኖር፣ ልደት ቢኖር፣ ድግስ ቢኖር ይሄ ዝም ብለሽ ተደዋውሎ አሜታም ቢሆን አልገናኝም። እሷ ከሰው አትደውል፣ እሷ ሰው አውሬ ናት ነው የምባለው። እኔ ግን ለአባቴ ጎሳ ብቻ ሳይሆን ለእናቴም ለአባቴም ጎሳ እንደዛው ነኝ። አንድ ነኝ። ማንንም አልፈልግም። ብር ከጠየቁኝ ደግሞ ከአሁን በፊት ሰጥቼ ስላየሁት አይ ካለኝ ከሌለኝ የለኝም እላለሁ። ካለኝ ግን ብሩ ግን አለኝ የለኝም ብዬ አልዋሽም። ምክንያቱም በዋሽ ቁጥር ንስሐ እንደሚጠብቀኝ አውቃለሁ። ለምን ዋሻለሁ? እኔ በእጄ እየሰጡ በእግሬ ፍለጋ ሆኗል። ይቅርታ ብር ማበደር ትቻለሁ የማለ ያህል ብዬ ዘገባቸዋለሁ። የከፋ ይክፋው። እኔም ነገ ብር ብዬ ሲሄድ አያበድሩኝ። ሲጀመር አልሄድም። እግዚአብሔር ይመስገን ሰጥቼ እንጂ ተሰጥቼ አላውቅም። በቃ የእጅን ፍሬ ባርኮኛል። እናንተ ማስባረግ ትችላላችሁ። በቃ አትበደሩ፣ አታበድሩ። ራሳችሁን ቻሉ። የሆነ ነገር ስታስቡ በአቅማችሁ ልክ አድርጉት። አቅማችሁ በሚፈቅደው ጨምሬ ተበዳድሬ አትበሉ። ሰውን ባበድሩ ሲላችሁ አታበድሩ። በቃ ይክፋባችሁ፣ ክፉ ናት ይበላችሁ፣ ይሻላችኋል። ያ ገንዘብ ሰታችሁበት በገዛ ገንዘባችሁ መተት ከሚመጣ ገንዘባችሁን ሰታችሁ ዲያብሎስ መልሶ ያ ገንዘብ ወደ እናንተ እንዳይመጣ እነሱን ጨካኝ አረመኔ ቆይ ዛሬ ቆይ ነገ እያለ ቀጠሮ ሲያበዛባችሁ ሲያሰቃያችሁ ከሚኖር በገዛ ገንዘባችሁ በገዛ እጃችሁ ሰጣችሁ ባትሰጡስ? እውነቴን ባትሰጡስ? ለማያስፈልገው ለተራበ ለተጠማ ካልሆነ ያለ አግባብ ገንዘብ በዓል መጣ፣ ገና መጣ፣ ፋሲካ መጣ ብላችሁ ባትልኩስ? እውነቴን ነው። በቃ ራሳችሁን ቻሉ፣ ሰው ሁኑ። ነገ ስትመጡ እኮ ምን ይዛ መጣች ምን አላት ተብላ እንደንትን የምትታዩት እናንተ ናችሁ። እኔ ሁሌ የምነግራችሁ ቃል ልንገራችሁ። እኔ ላለኝ ገንዘብ ሰው ይኮራብኛል። ታምናላችሁ? ይህን እንደው ትረዱኛላችሁ? እኔ ላለኝ ገንዘብ እሷ እኮ ጀግኔት ያላት ነገር እኮ ተብሎ ዘራዝማድም ጎረቤትም ሀገርም ሲያወራብኝ ይሰማለሁ በፊታችሁ። ጀግኒት አንቺማ ይሄን ሰርተሽ የሚል ስንት አለ። እናንተ ላላችሁ ገንዘብ እነሱ ያሸረግዳሉ። ባይኖራችሁ ኖሮ ደግሞ እንዴችማ ተንከርፍፋ መታ ምን ሰርታ መታ ነው እንጂ እኔ እኮ እህቴ ስትሞት የዝልካልኛለች፣ እኔ እኮ ከሌን ስድር ገንዘብ አግዛኛለች፣ እኔ እኮ እንዲህ ሲሆን ቤት ሰርታልኛለች የሚላችሁ የለም። ይህንን ሁሌ የምነግራችሁ ቃል ነው። አደራ አደራ፣ ልብ ግዙ። በቃ ጨካኝ ሁኑ፣ ቆራጥ ሁኑ፣ የውሳኔ ሰው ሁኑ። 18 19 20 ዓመት ኖራችሁ አላማ ቢስ የሆናችሁት እኮ ሳሰሩ ቀርታችሁ አይደለም። ወላዲትን በተለይ በአውሮፓ ዓለም ያላችሁም በአረቡም ዓለም ያላችሁም 10 ምናምን ሰርታችሁ ይሄ ነው የሚባል ገንዘብ የሌላችሁ ለምን ይመስላችኋል?
ምናልባት እረፍት ቤት እየሄዳችሁ የምትዝናኑ ገንዘብ የምታባክኑ በእርግጥ አባክኛው ነው ልትሉ ትችላላችሁ። እናንተ ከሆነ እሺ፣ ቢያንስ በገንዘባችሁ ተዝናንታችሁበታል፣ ጨፍራችሁበታል፣ ቢያንስ የፈለጋችሁትን አድርጋችሁበታል። አይቆጨኝም ልትሉ ትችላላችሁ። በእጃ ዙር የወሰደው ማን እንደሆነን ስለማታውቁ። ግንስ ጨበጥ ብለው ሳሙና መግዣ እጃቸው እየተንቀጠቀጠ፣ ካርድ መግዣ እጃቸው እየተንቀጠቀጠ ለራሳቸው ይሄ ነገር አማረኝ ብለው ይሄንማ ለራሴ አላወጣም እያሉ ተንቀጥቅጠው ገንዘባቸው ግን የለም። ቤተሰብ ብሎ ለቤተሰብ፣ ወንድም ሲሉ ለወንድም፣ አንዷን ስትድር አንዷን ስትቀበል አንዷን እንትን ስትል ትኖራለች። ለጎረቤት ስትሰጥ፣ ለከሌ ስትሰጥ፣ ለአክስቴ ስትል፣ ለአጎቴ ስትል ትኖራለች። ግን እኮ በዛ ገንዘብ ምን እንደተደረገበት እኮ አይታወቅም። በትን የተባለው ማንኛው አካል እንደሆነ አታውቁም። በእጅ አዙር እየተመተተ ገንዘብ እንደምትቀበሉ አታውቁም። ተዉት። ሌላውን ዝክር እንኳ ዘክሩልኝ እየተባሉ ደግሞ እንዲዘክሩና ደግሞ ገንዘብ እንዲልኩላቸው መተት እንደሚያደርጉ ብታውቁስ? ይህን ስሰማ እንዴት እንደዘገነነኝ። ያ ዝክር በስነስርዓት ራሱ መዘከሩ እግዜር ይወቀው አልኩኝ። ከባድ እኮ ነው በአሁኑ ሰዓት። ሰውን ማመን፣ ሰውን መደገፍ በአሁኑ ሰዓት እኮ በጣም ከባድ ነው ከአንዱ አምላክ ውጭ። ለምን እናታችሁ አትሆንም? ለምን አባታችሁ አይሆንም? ለምን እንዲሁ የስጋ ወንድማችሁ አይሆንም? ሁሉም ቦታ አለው። ገንዘብ ዋጋ ከእናት ላይ ተዋጋት ላይ ነበር እናት። እውነት ነው። ገንዘባችሁን ሰብስባችሁ ይዛችሁ የሚጠምዳችሁ ቢኖር ይጥመዳችሁ። ነገ ግን ኢትዮጵያ ስትመጡ እናንተ ሚሊዮነር ሀብታም ሆናችሁ ካዩ ተውኝ እንዴት እንደሚያሸረግዱላችሁ፣ ተውኝ እንዴት ቂጥቂጣችሁ እንደሚንላችሁ፣ ተውኝ እናንተ ላላችሁ ገንዘብ ሰው በኩራት ሲመካባችሁ፣ ቤተሰብ ብትሉ ዘር አዝማድ ብትሉ አይገርማችሁ? ላለው ማሸርገድ የኢትዮጵያ ባህል ነው። አይዟችሁ፣ ስመጡ ታዩታላችሁ፣ ስመጡ ትለምዱታላችሁ። እስካላችሁ ነው ብሩ ጨዋታው። ኢትዮጵያ መታችሁ እስኪሄዱ ገንዘብ እንዴት እንደምታባክሩ ምን ያህል ገንዘብ ብዙ ሰው ይለኛል። አሁን ከአረብ ሀገር መጥተው ለጸበል መጥተው ምን አጥፍተው እንደሄዱ በ100 ሺህ የሚቆጠር በሚሊዮን አጥፍተው እንዴት እንደሄዱ ምንም ሳይሰሩ ብቻ ገንዘቡ እንዴት እንደተሰለበ ሳያውቁት ጨርሰው እዛ ሲሄዱ ከዜሮ መጀመራቸውን ሲያስቡ ተናደው እየተበሳጩ እንዴት እንደሚያወሩ ለምን እንዲህ ይሆናል? እየተማረ እንዳልተማረ በሰው ህይወት እየሰማን ምንም እንዳልሰማ ለምን እንሆናለን? ብልጥ ልጅ እኮ ከሰው ህይወት ነው የሚማረው። ብልጥ ልጅ ከሰው ህይወት ይማራል። ሰነፍ ደግሞ በራሱ ደርሶበት ወድቆ ተሰባብሮ ጊዜ ገንዘቡ ዘመኑ አልቆ እንኳን አይማርም። መልሶ ትንሽ አገግምና መልሶ ደግሞ እዛው ሲያጠፋ ታገኙታላችሁ። ታው እንደዛ ትሆኑ ይቆጫችኋል። በተለይ ሴቶች እህቶች ታው ይቆጫችኋል። እድሜ ጊዜ ብዙ ነገር አለን። እንደ ወንድ አይደለም። ሴቶች ጊዜ ይገድበናል። ሰውነታቸው ይደክማል፣ ይወድቃል፣ ኃይላችን ይቀንሳል። ጊዜ ገደባችን ደግሞ የምንወልድበት የምናገባበት ወዘተ ብዙ ነገራችን እንደ ወንድ አይደለም። በጊዜያችሁ ተጠቀሙበት፣ አስተውሉ፣ ብልጥ ሁኑ። ገብቷችኋል? በጣም ብልጥ ሁኑ። ማንም ምንም ሲላችሁ እንትን አትበሉ። ውሳኔ ይኖራችሁ። እኔ አንድ ትልቅ ባህሪ ደስ የምለኝ ነገር ምን እንደው ልንገራችሁ። ውስጥ የሆነ ነገር ይነግረኝ ነበር። መጥፎ ከሆነ ወደፊት የማገኘው መጥፎ እንደሆነ አውቅ ነበር። ጥሩም ከሆነ ጥሩ እንደሆነ ይሰማኝ ነበር። የሆነ ነገር ለማድረግ አስብና ወይ እመቤቴ ብዬ በርከክ ብዬ ጠይቃለሁ። ፍቃዴ ከሆነ እንዲሆን አድርግልኝ። ሳላስበው ይቅርታ ይደረግልኝ። የማስነጠስ መድኃኒት ምንድን ነው ያለው? በጣም በቃ አሁን ስንት ያስነጥሼ እንደመጣሁ እኔ ነኝ የማውቀው። 5-6 ጊዜ ራሴ እስከሚፈርስ አይኔ እንዲህ እስከሚፈጥ ድረስ ማለት ነው። እና አሁን አዲስ የመጣችብኝ ባህሪ ልበላችሁ። በፊት በእርግጥ ምግብ ቤት ስለምሰራ ይሆን እንደ አስም ነገር እንደ አሰስያ ነገር እያሉ አረቦቹ የሆነ ቅመም ሲሸተኝ የሆነ ነገር ወጥ ምናምን የሆነ ነገር ብቻ ኃይለኛ ነገር ሽታም ሲሸተኝ መጥፎም ሽታ ሲሸተኝ ቶሎ ያስነጥሰኛል። ግን እንደዚህ አይደለም። አሁን የመጣው ባህሪ ደግሞ ለየት ያለ በቃ ጠዋት ስነሳ እስከ 2 ሰዓት 3 ሰዓት ድረስ መንደፋደፍ ብሉት በቃ ራሴ ታሞ ገና ተነስቼ ከእንቅልፌ እንዲያስራለሁኝ። ምክንያቱም ከጥሴ የተነሳ በጣም ከባድ ሆነና ኧረ መታየት አለብሽ ይላላሹ አንዳንዴ በጣም ሲበዛበትና ይችን ወራት የመጣች ልዩ ባህሪ ናት። በቀን እኮ በስመ አብ ወልድ ቢቆጠር ከ100 በላይ ሊሆን ይችላል ማስነጥሰው። እሱም ተውት በቃ አፍንጫ ሁሉ ተያይዞ ማለት ነው። አሁን ማውራ ባፌ እንጂ አፍንጫ የተነፍስም። እንግዲህ እኔም መድኃኒቱ እንዳላቅም መብራን ታሽለኝ ቅባ ቅዱስ በአፍንጫ ያስደረግኩኝ ባፌን ማስደረግኩኝ ቀሲስ ጋር በቃ አልኩት በቃ እምነቱ እንደ ሱረት እንዲህ ማኩት
አላቅም። እግዚአብሔር ይወቀው። ተመስገን። ለማንኛውም ወደ ተመልካቾቼ ይህን ነገር ሁሉ እምላችሁ እናንተ ሰው ሆናችሁ በሙሉ እግራችሁ እንድትቆሙ ስደትን ተሰድጃይዋለሁ የለፋችሁበት መና ገንዘባችሁ እንዳይቀር በከዛ ገንዘባችሁ መተትና ሰላም እንዳይመጣ ገንዘባችሁ በረከት አልባ ጊዜያችሁ፣ ዘመናችሁ፣ ጤናችሁ ታውኮ በደስታ ሳይሆን በሀዘንና በውልቸር እንዳትገቡ ስለምፈራ ከውልቸርም አልፎ ሞተው እኮ ሬሳቸው እየተቀበልን አይደል እንዴ? እዛም ሆነን ስንሸኝ ኖረናል። እዚህም ሆነን ስየው እየተቀበልን ነው። ይሄ ነው ወጥቶ ከመቅረት ይጠብቀ ይበሉ። በረከት አልባ የሚያደርገኝን መንፈስ እጅግ ያለውን ይመታ በሉ። ለቅዱስ ሩፋኤል ንብረታችሁን ገንዘባችሁን አሳልፋችሁ ስጡ። አስራታችሁን በአግባብ አውጡ። በረከት ከለዋ ላይ ያቅማችሁን ያህል በረከት አውጡ። በቃ ይሄን ካረጋችሁ ይህ ልብስ ስተው አላግባብ ነገር ስተው እንድታወጡ የሚያደርግላችሁን ይሄ በቃ ያላግባብ ይሄ ሽርፍራፊ ይመስላል፣ ግን በወር ስትደምር በጣም ብዙ ገንዘብ ሳይታወቀን በተለይ በአውሮፓ ዓለም ይሄ የሚጫወትባችሁ ያላግባብ አስቤዛ ማስገባት፣ ያያችሁት የሆነ ነገር ገዛለሁ ብላችሁ ያላግባብ ያላቅዳችሁ ብዙ ነገር መግዛት ያለ ፕሮግራማችሁ የማትፈልጉትን ብትጠቀሙት እኮ ጥሩ ነው። አንዷ እህቴ ምን አለችኝ? ሁለት እያለችኝ እንዲሁ ይቅርታ አድርጊልኝና እንዳትታዘቢኝ አለች። ምን ነው እላታለሁ። እኔ እኮ አለችኝ በዶላር የማስገባው እቃ ተበላሽቶ በሳምንት ይጣልና አለች ሙሉ ደግሜ ሌላ አስገባለሁ አለች። አላቅም አንድ ነገር ልገዛ ብዬ ከሄድኩኝ የማልፈልገውን 5፣ 6፣ 10 ይዤ እመጣለሁ። ቤት ቁጭ ብሎ የበሰበሰ ነው ድጋሚ የማንበላው ነው አለች። እንዴት ላቁሞ ይሄን ነገር ትለኛለች። እና የሆነ ልብስ ልገዛ ብዬ ቦርሳ፣ ጫማ ምን ብዬ ከሌለኝ ዶላር እንደው ወር እንኳ እስኪመጣ የማይበቃኝ ለልጆቼ ደሞዝ ለልጆቼ ቀለብ ወር እስኪመጣ የማይበቃኝን ገንዘብ ጥፍትፍት አድርጌ ባንዴ መጣና ስመጣ ልጆቼ ምን ላበላ ነው ደሞዝ እስከሚመጣ ብዬ አለቅሳለሁ አለች። ደሞዙ ደግሞ ሲመጣ ተበዳድራ ምን ብላ ትቆይና ደሞዙ ሲመጣ ከፋፍላ ቀጣይ ወር ላይ ደግሞ እንዴት ይሞላልኝ ይሆን እላለሁ አለች። የምትበላው ገንዘብ እኮ በኢትዮጵያ ብነግራችሁ እንዲህ ብላችሁ ራሳችሁን ትይዛላችሁ። በዛ ሀገር በዶላር የሚከፈላት ማለት ነው። እንዲህ አልኳት። ይህ ደሞዝ ነው የማይበቃሽ አልኳት። ይሄ ገንዘብ ነው የማይበቃሽ። ስንት ልጆች ነው ያለሽ? 2፣ አንዷ ደግሞ 3 አለች። ይሄን ደሞዝ እየበላችሁ ነው የማይበቃችሁ? አዎ። ለምን ስላት በቃ አላውቅም። ለልጆችን ልብስ ብዬ ወጣና ልብስ እኮ ቁምሳጥን ተጨናንቆ ወረቀቱ ራሱ ሳይበጠስ አላለች። ቁምሳጥን ጠቦ ቁጭ አለ። በቃ ያንን አስወጣና ሌላ ነው አለች የምሞላው። አንዳንዴ ሁሉ አለች ተመሳሳይ ከአሁን ፊት የገዛሁት ቲሸርት ወረቀቱ ሳይበጥስ ሌላ ቲሸርት ይዤ መጥቼ አውቃለሁ አለች። እንዴት እንደምገዛው ሳላቅ አቤት ስገባ ቁጭ ብዬ መናደድ፣ ማልቀስ፣ ምን ወኜ ነው ምንድነው እጄ ላይ ያለው ብዬ ሌላ ብስጭት እገባለሁ አለች። ታዲያ ይሄ ወዳን ይመስላችኋል? ታዲያ ይሄን ማን ይመስላችኋል በእሷ ላይ አድሮ ይሄን ስራ የሚሰራው? እስኪ ንገሩ፣ እስኪ ገምቱ። ምንም ጥያቄ የለው አይደል? በተለይ መናፍስት ውጌ ይገባል። በቃ የማትፈልጉት እጃችሁ ላይ ቁጭ ብሎ አይናችሁ ላይ ቁጭ ብሎ ሰላም በደንብ ጨዋታ እየተጫወተ ነው። በዚህ መንገድ ገንዘባችሁን እየሰለበ ነው። አላማ ቢስ በረከታ ቢስ እያደረጋችሁ ነው። አውሮፓ ላይ ሆናችሁ 10 ምናምን ዓመት 20 ምናምን ዓመት ኖራችሁ አፈር ቤት ምን የሌላችሁ ስንት አላችሁ? ስንት እስኪ እኔም በሉ ሁላችሁ ማለት ይቻላል። በእርግጥ ነው እኮ ህይወት እየኖራችሁ ነው። አገብታችኋል፣ ወልዳችኋል፣ ኑሮን የያዛችሁት። ግን ኑሮ የሚኖረው በእኛ ሀገር ላይ ነው። ጉሮሮዬን አፌን እየቻልኩ አፌን እየጦርኩ እኖራለሁ አላማ ባይኖረኝ የሚባለው የኢትዮጵያ ምድር ላይ ነው። ውጭ ዓለም ላይ እስካላችሁ የሰው ሀገር የሰው ነው። ነገ ይቀራል። ነገ ጥላችሁ ትመጣላችሁ። ነገ ልጆቻችሁ ይመጣሉ። እናቴ ሀገር ላይ ምን አለን ይላሉ። ነገ ሸምግላችሁ አጅታችሁ በበቀኝ ኢትዮጵያ ስትመጡም የት ልኖሩ ነው? መልሳችሁ እናታችሁ ቤት፣ መልሳችሁ ወንድማችሁ ጋር እንዴት ልኖሩ ነው? እባካችሁ ልብ ግዙ። ከልጆቻችሁን ሁሉም አግባብ ይኑሩ። እንደኛ ስናድግ አብዛኛው እርግጠኛ ነኝ የገጠር ልጆች ናቸው። በአውሮፓም በአረብም አለ የምትኖሩት። ከተማ ላይ ተወልዶ ያደገው ከስንት አንድ ነው። እሱም ደግሞ እንዲህ አይነት መንፈሳዊ ህይወት የማይሰማ ስንት አለ። በጭፈራውና በዳንሱ ዓለም ላይ ነው ያለው። ሰለጠንኩ ተማርኩ ያለው ማለት ነው። አብዛኛው እንተዋወቃለን። የገጠር ልጅ ነን። እልም ያልን የገጠር ልጆች በድህነት ያደግን ተሰቃይተን ያደግን በላይ ደግሞ ኖሯቸው እንኳን ሳያጨማልቁ በአግባብ ያሳደጉን ናቸው ቤተሰቦቻችን። ልብስ እንዴት እንደሚገዛልን እናውቃለን። ቤት ውስጥ ምግብ የምንበላውን ነገር እናውቃለን። ሁላችንም በችግር ያደገ በችግር ነው። ኖሮት እንኳን ቀለብ ያልቸገረው አባቶቻችን እንዴት እንዳሳደጉ እናውቃለን። በአመት አንዴ በአመት 2 ልብስ ተገዝቶልን ጫማ ተገዝቶልን አንዷ ለውሃ መቅጃ፣ አንዷ ለእንጀራ መጋገሪያ፣ አንዷ ለሰው ፊት፣
አንዷን ልዩ ቀሚስ ተብላ ደግሞ ለብቻዋ እየተቀመጠ በስነስርዓት ነው ያደግነው እንጂ ማንም ይሄ በብርና በእንትን ተጫውቶ ያደገ የለም። እንዲሆናችሁ አድጋችሁ ነገ ልጆቻችሁን ግን ያለ አግባብ እያለበሳችሁ፣ ያለ አግባብ እያበላችሁ፣ ያለ አግባብ እያጨማለቃችሁ ማሳደግ አግባብ አይደለም። በዚህ አይደለም የምጠቅሙ ልጆቻችሁን። እርግጥ ነው አውሮፓ ዓለም ላይ ልጅን መቅጣትም ይሄ ነፃነት መብት የሚባል ነገር ሊኖር ይችላል። ነገር ግን ከማህፀን ጀምራችሁ ቀድሳችሁ ብታሳድጉት ኖሮ ከእናንተ ቃል የማይወጣ አቤት እመት ብሎ ከገኛ ካደግንበት ከገጠሩ በተለየ የሚታዘዝ ልጅ ይወለዳል። እሱም ደግሞ ከመንፈስ ቅዱስ ሲሰጠንና በመንፈስ ቅዱስ ውስጥ ስናሳድጋቸው ነው እንጂማ ይሄ የሰንበት ልጅ እየወለድን ግዘታትን እየሻርን ዘማ የሆነን በትዳራችን ላይ የዘሞት ግዝት በዓል ራሱ ማድረግ ሌላ ዘማዊነት ነው፣ ሌላ ኃጢአት ነው። ስለዚህ እንደዚ ሆነን የወለድነው ልጅ ዛሬ የሚታዘዘን አቤት እመት የሚለን ትሁት የሚሆን ልጅ እንዳንጠብቅ። ምክንያቱም አላስቀደስ ነው። ከማህፀን ሲቀደስ ነው እንደዚህ አይነት ህፃን የሚወለደው። ህግጋቱን አክብረን በወቅቱ በሰዓቱ ስንጠቀም ነው። እንደገና ደግሞ ከተወለዱም ወዲያ በእርግዝና ወቅት እየቆረብን ስናስባርክ ነው የተባረከ ነገር የምንጠብቀው። የሚያደምጠን የሚሰማ ልጅ የሚታዘዘልኝ የምንጠብቀው። ተውት በአውሮፓ ዓለም ዛሬ የኢትዮጵያ ልጆች ራሱ እንደዛ ሆነ የለው እንዴ? በኢትዮጵያ ምድር እንደዛ በጨዋነት አቤት እመት ብለን እናት አባት ሳይቀር ጎረቤት፣ አክስት፣ አጎት ገርፎ ባሳደገን ሀገር ላይ ዛሬ እንኳን አይደለም ቤተሰብ ዘመድ አዝማድ ተቆጥቶ ሊያሳድግ ቅርና እናት ትገላምጥ ልጇን እንዴት ቁጭ ብድግ እንደሚያረጋት ሰው ፊት ወላዲትን እዚህ ኢትዮጵያ ላይ እና ግርም ይለኛል አንዳንዴ። ያደግንበትን አስብና ወይ ታምር እኔም አርጅቼ ድሮ ለማለት በቃሁኝ ይላለሁ። እውነት ለመናገር የኑሮ ሁኔታ ብቻ ሳይሆን እኔ የህፃን አስተዳደግ ይሄ ከእናት አባት ጋር ያለን አታችመንት በጣም ይገርመኛል። በጣም ያደግንበት እንዴ እንኳን ዱላ ተነስቶ የአይናቸው ግልምጫ ራሱ እኮ ሽንታችንን ያስለቅቅ ነበረ እየስርቻው። እኛ እናታችን ስታሳድገን እንግዳ ከመጣ ሳሎን ማንም አይቀመጥም። ተሳስተን እንኳ ቁጭ ካልን እንዴ ካለች ባይኗ ተውት። ምድር እንሆን ስምጥ የት እንሆን የት አይታወቅም። በቃ እንዴት እንደወጣ ለራሱ ከቤት ውስጥ አይታወቅም። ምክንያቱም እናቃታለን እንዴ ተብለን ካልተነሳን ከዚያ በመቀጠል የሚቀጥለውን እናውቀዋለን። ውዝግዝጉን፣ ዱላውን፣ ቁንጢጡን ከተያዝንም እናውቀዋለን። ስለዚህ እንዲሆንን አድገን ልጆቻችንን ደግሞ ማሞላቀን አጨማልቀን ነፃነት በሚል ሰበብ አናሳድግ። አንዳንዴ ዲያብሎስ ምችን ክፍተታችንን ተጠቅሞ ነው ልጆቻችን ሌላ ታሪክ ውስጥ እንዲገቡ የሚያደርገውና ልጆቻችሁን በተቻላችሁ ወይ እርጉዝ የሆናችሁ መውለድ ያሰባችሁ በዚህ መንገድ እንድትወልዱ እግዚአብሔር እዳችሁ። የተወለዱት ደግሞ በጸሎት በእምነታችሁ ጸበል እምነት ቤታችሁን ባለማሳጣት ቅባ ቅዱስ የጸሎትን ውሃ እንዲጠጡ በማድረግ ማስባረክ ይቻላል። በደንብ በርቱ። ይህ ትልቁ ስራ እናት ላይ ነው። ትልቁ ጨዋታ እናት ናት። ማስቀደስ የምችለው መቀደስ የምችለው የተባረከ ትውልድ መፍጠር የምችለው እናት ናት። ይህን ነገር አድርጋ ህግጋቱን አክብራ ከወለደች ደግሞ የተባረከ ልጅ መወለዱ ምንም ጥርጥር የለውም። እግዚአብሔር የተባረከ ፍሬ ይስጠን። መድኃኔዓለም የተወለዱትንም ይባርክላችሁ። ለእናንተ ሳይሆን ለሀገር ለዓለም የሚጠቅሙ ትውልድ ያደርግላችሁ። ጸልዩ ስለ ልጆቻችሁ ፍጻሜያቸው እንዲያምር፣ መጨረሻቸው እንዲያምር፣ በእግዚአብሔር ቤት እንዲያልቅ፣ ነገ በስጋው ደግሞ በተክሊል እንዲጋቡ ፍቃዱ እንዲሆንላቸው፣ ነገ የካህን አገልጋይ ሚስት የሰባኪ ሚስት እንዲሆኑላቸው፣ ነገ በድንግልና ተጋብተው የተባረከ ትውልድ እንዲያፈሩ ዛሬን ትህትናን በጣም እምነትን ተምረው እንዲያድጉ የእናትና የአባት ኃላፊነት ነው። አደራችሁን ትውጡ ለማለት ያክል ነው። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እግዚአብሔር አምላክ ከእናንተ ጋር ይሁን። መድኃኔዓለም ልጆቻችሁን፣ ገንዘባችሁን፣ ህይወታችሁን ይባርክላችሁ። ስላበዛው ይቅርታ። እንግዲህ እኔ ስታገኙ ታውቃላችሁ መብራት እንትን ብሎ ነው ድብዝዝ ያለባችሁ። ያው እኔ በዚህ ወቅት የምመጣው መብራን በእኔ ላይ አድራ ብነግራችሁ ብትመክራችሁ እያልኩ ነው። ልባችሁ ቢከፈት፣ የብዙዎቻችሁ ልብ ተከፍቶ ዓላማ ሰርታችኋል። ደስ ብሎኛል። እንኳን ደስ ያላችሁ። ከብዙ ዓመት በኋላ ያላገኛችሁትን ንብረት ሰምታችሁ ተግብራችሁት ዓላማ ይዛችሁ ገንዘብ ይዛችሁ በማየቴ በጣም ደስተኛ ነኝ። ገና ከእናንተ ብዙ ነገር እንጠብቃለን። ገቢያችሁ በበዛ ቁጥር ለእግዚአብሔር ነው የምትጠቅሙት። አስራቱን ስታወጡ በረከት ስትሰጡ የምትጠቅሙት ለእግዚአብሔር ነው። ቢሰጣችሁ የምትሰጡ ትውልድ መሆናችሁ ራሱ ትልቅ ነገር ነው። ስጠኝ እንድሰጥህ በሉት። ሲሰጣችሁ ደግሞ ንፉግ አትሁኑ። እሺ፣ የጊዜ ባለቤት እግዚአብሔርን ጊዜ አትንፈጉት፣ ለምስጋና ለጸሎት። ገንዘብ ሲሰጣችሁ ደግሞ አስራቱና በረከቱን አትንፈጉት፣ የሰጣችሁን መንሳት ይችላልና። ስለዚህ አደራ
የተሰጠነውን በተግባርና ባደራ ከተወጣን መድኃኔዓለም የማይባርከን ምክንያት የለውም። ለመባረክ ግን ይዞ መገኘት ግድ ነው። አንድ አባት ምን ይሉኛል? ሁሌ የሚጸልየው መድኃኔዓለም ሆይ ባርከኝ ነው አለ። ቁጭ ብሎ ሳይሰራ ገንዘብ ሳይኖረው ሁሌ ባርከኝ 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 ይለዋል። ከዛ አንድ ቀን መድኃኔዓለም ተገለጸና ይ ልጅ አለው የታለ እጅህ ላይ ያለው ንብረት እንድባርክልህ አለው። ከዛ ምንም የለኝም ሲለው ታዲያ ምን ልባርክልህ አለው ይባላል። እና ይህን ሲነግረው በጣም ይገርመኝ ነበር። እውነት ነው። ለመባረክ ራሱ ይዞ መገኘት ግድ ነው። ባርከኝ ለማለት የተወሰነች ይዘን መገኘት መቻል አለብን። ካለበተዛ እንዴት ይባርከን? ምን ይዘን ይባርከን? ምክንያቱም ጥረ ግረ ብላ ተብለናል። ጥረን ግረን ተሯሩጠን ያችን የተወሰነ ነገር ካልያዝን ምኑ ሊባርክልን ይመጣል? መድኃኔዓለም ለመባረክም ይዞ መገኘት ግድ ነው ለማለት ያክል ነው። መድኃኔዓለም ከእናንተ ይሁን። እወዳችኋለሁ፣ አከብራችኋለሁ። በእህታችን ህይወት ላይ ብዙዎቻችሁ አንብቤያለሁ። አስቡኝ አስቡኝ ብላችሁ የራሳችሁን እንቆቅልሽ ህይወት ውጣ ውረድ ችግር ነው የጻፋችሁት። እውነት ነው። ችግራችሁ በእግዚአብሔር ዓይን የታየ ይሁን። የጨነቀው ሰው ከዚህ ውጭ ምንም አይልም። ግን ከስንት አንድ ናቸው። ህይወቷን በደንብ አድምጦ የእግዚአብሔርን እጹብ ድንቅ ስራ ያደነቀ ከስንት አንድ ነው። ከስንት አንድ እኔ የጠበቅኩት እሷ ለተደረገላት የእግዚአብሔርን እጹብ ድንቁን ስራውን፣ ምሕረቱን፣ ቸርነቱን እንዴት እግዚአብሔር አምላክ እንደሚባርክ ማየናት ብዬ ነው የማስበው። እና ያንን ማብራሪያና የእሷን ህይወት የእግዚአብሔርን ቸርነት የመብርሃንን እንዴት ከሀጣን ጋር እንደምትገኝ ምስጋና ነበር የጠበቅኩት። ግን አብዛኛው እናውቃለን ካለንበት ችግር ካለንበት ህይወት አንጻር ይገባኛል፣ እረዳለሁ። በውስጥ ብዙ ሰው የምታወሩኛላችሁ። እባካችሁ ለእኔም እያሰባችሁልኝ፣ ለእኔም እያዘናችሁልኝ ጊዜ እያጣሁ ነው። አንዳንድ ጊዜ እኮ በጣም እደነግጣለሁ። በዋስታ በቴሌግራም በኢሞ የማየው ሬከርድ በመቶ የሚቆጠር ነው። ቮይስ አጥፍቼ ዳታ ዋይፋይን አጥፍቼ ነው ቮይስ ሰምቼ የምመልሰው። ያለበተዛ እኔ 2 ስመልስ ሰው 10 ይልካል። ኦንላይን መሆኔን ሲያይ ያም ይደውላል። ያን ቮይስ ሳልጨርሰው እወጣለሁ። ምክንያቱም ኦንላይን ሲሆን ሁሉም ሰው ነው የሚደውለው፣ በዋትስአፕ በቴሌግራም በኢሞም ማለት ነው። እና አንዳንድ ጊዜ ይሄ ጥያቄ አለኝ ብላችሁ የምትጠይቁት እኔ ልክ ብዙ ጊዜ የምነግራችሁን እንዴት ወደ መንፈሳዊ መጣሁ፣ እንዴት ቤተሰብ ወደ መንፈሳዊ አመጣሁ የሚለውን ሁሌ የምናገረው ቃል ነው። እሱን ገብታችሁ ማብራሪያውን በደንብ ብታደምጡ ያበረታችኋል። እርግጠኛነት ታውቁታላችሁ እንዴት መውጣት እንዳለባችሁ። ግን ሳትበረቱ ተኝታችሁ ምን ላድርግ ማለቱ ከባድ ነው። አድርጎ የተባለው ጽሙ፣ ጸልዩ፣ ስገዱ ነው። ያን አምልኮት የሚጠላ ዲያብሎስ ካለ ከእናንተ ይወጣል። በቃ አጭር ነገር ነው፣ ቀላል ነገር ነው። ከኛ የሚጠበቀው ትጋት፣ ከኛ የሚጠበቀው በፍጹም ልባችን ንጹሕ አምልኮ ብቻ የማይቋረጥ። ክርስቶስ ምስጉን ነው፣ የተመሰገነ። እኛ ብናመሰግነው የማይጨመርለት፣ እኛ ባናመሰግነው የማይቀነስበት አምላክ ነው። ነገር ግን ጊዜ ባለቤት የጊዜ አምላክን ጊዜ ካለችን ላይ ለእሱ መንበርከክ ለአምልኮ ትልቅ ዋጋ አለው። አምልኮ ህይወት ይኑራችሁ። አምልኩት፣ ስገዱ፣ ጸልዩ፣ ቀጥቅጡ። ከዚያ ውጭ እናንተ ይችን ድርጊታችሁን መቁረባችሁን መጸለያችሁን የማይፈልግ ዲያብሎስ ሸኝኝ ብሎ ለምኗችሁ ይወጣል። ለምናችሁት አይደለም ግን ጸሎታችሁ ስግደታችሁ ምን ይሁን? ዲያብሎስን ለማስወጣት ሳይሆን መንግስቱን ለመውረስና አምልኮ ብቻ ይሁን በደስታ የማይቋረጥ። አንዳንዶቻችን የምንጸልየው የምንሰግደው ከኛ ዲያብሎስ እንዲርቅ፣ መቼ ነው የሚጮኸው፣ መቼ ነው የሚለፈልፈው፣ መቼ ነው የምገላገለው ብለን ነው። እመኑኝ መቼም አትገላገሉትም። መቼም አይወጣም ከእናንተ መቼም። ምክንያቱም ምስጋናችሁ እሱን የሚያቃጥለው ያልሆነበት ምክንያት የምታመሰግኑት በንጹህ ልባችሁ ለምስጋና ስላልተንበረከካችሁ ነው። ዲያብሎስን ብቻ ለማስወጣት ዲያብሎስ ከእናንተ እንዲርቅ እንዲለፈልፍ ስለሆነ ብቻ ጥረታችሁ። ለዚህ ነው ያልወጣው። ጸሎቱ ሳያቃጥለው ቀርቶ ይመስላችኋል? ችሎት ነው። ያውቃል፣ ክፍተታችሁን ድክመታችሁን ያውቃል። በዛ ነው የሚያሸንፋችሁ። ስለዚህ ምስጋናችሁ ለዲያብሎስ መውጫ አይሁን። በቃ በንጹህ ልብ አመስግኑ፣ ጸልዩ፣ ስገዱ። ያን ሰዓት እባክሽ ሸኘኝ ብሎ ሳይፈልግ ተመንጥሮ የሚወጣበት ጊዜ ይመጣል። እናንተ ለዲያብሎስ ብላችሁ አይሁን ጸሎታችሁና ስግደታችሁ። እወዳችኋለሁ፣ አከብራችኋለሁ። መድኃኔዓለም ዕድሜ ከጤና ያድላችሁ፣ ገንዘባችሁን ይባርክላችሁ፣ ቤታችሁን በበረከት ይሙላላችሁ። እኔን ያገዘችኝ፣ እኔን የረዳችኝ፣ እኔን ኃጢአቴን ሳትመለከት እዚህ ያደረሰችኝ እመብዙኃን እናቴ፣ የአምላክ እናት፣ የአዶናይ እናት ድንግል ማርያም ከእናንተም ጋር ትሁን። ጎዶላችሁን ትሙላላችሁ፣ ከኃጢአት በቀር መሻታችሁን ትፈጽምላችሁ። በስደታችሁን በስደቷ ትባርክላችሁ። ሁሌ በሏት፣ ካፍ የማይጠፋው ነገር
በስደትሽ ስደቴን ባርኪኝ፣ ከንቱ ድካሜ በከንቱ እንዳይቀር አንቺ አደራ ህይወቴን አስተካክልልኝ፣ ገንዘቤንም ባርኪልኝ ምላት እናቴ የእናንተንም ነገር ታስተካክልላችሁ። ጠይቋት፣ አንኳኩ፣ ይከፈትላችኋል። ለምኑም ይሰጣችኋል። ነገሮች ያልሆኑ ለበጎ ናቸው፣ ነገሮች የሆኑትም ለበጎ ነው። አሜን ብላችሁ መቀበል ልመዱ። የሆነ ነገር ጠይቃችሁ ካልሆነ በምክንያት ነው ያልሆነው። ቢሆን እናንተን ስለሚያጠፋችሁ። የሆነ ነገር ጠይቃችሁ ቶሎ ከተመለሰላችሁ እሰይ ተመስገን። ያ ነገር እንዲሆን ስለተፈቀደላችሁ ነው። በሁሉም አመስገኝ ሁኑ። ስለሆነው ስለማይሆነው ሁሉ አመስግኑት። በቃ ዝም ብላችሁ አመስግኑ። ያልሆነው በምክንያት ነው፣ ያላረክልኝ የጠየቅኩህን በምክንያት ነው በሉት እንጂ ለምን አልሆነም ብላችሁ አታጉረምርሙ፣ አታማሩ፣ አትበሳጩ። ያን ሰዓት እንደዛ ካረጋችሁ ዲያብሎስ ትልቅ መንገድ ያገኛል። ትልቁ ደስታም ይሄ ነው። በአምላክ ላይ ስታጉረመርሙ፣ ስትናደዱ፣ ስትበሳጩ ማየት። ያን ነገር አትፍቀዱለት። እወዳችኋለሁ። ደህና ሁኑ።